ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አሰረን። እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥቧት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። አዎ ከሷ ጋራ የነበሩ 4 ሰዎች የሌላ ሀገር ሰዎች ተገለዋል። ከሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስህ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት። እነሱ ፕሮሰሷን የማይጨርሱት 9 ሚሊዮኑ የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣቸዋለን። አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ ማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም። አካም መንሱር ነጋ ሙርቴ ዱዓ ሲቲ ሙርታየቱ ለቢዲ የሮሰና ማለቀም የቀስራ ከፈል ሪያለኩማ ዲባተኮ 2 ወር እየጠበቅን ነበረ። የዛን ጊዜ መታመመኑ አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ የምትቆም ከሆነ ቀጥታ ኮሚቴው መጥቶ እንዲያወራ የምትገናኙትን ነገር አውጥተህ ተናገር። አትደባብቅ። አንተም በቃ ህዝቡ ማወቅ ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር
ከድር ከድር ለእህትህ ድምፅ መሆን አለብህ። ይኸውልህ ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ ቮይስ ሪከርድ እህትህ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነፍሷ እንድትወጣ ነፍሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ እንሁናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ፣ ፎቶ ለጥፊ ቪዲዮ ሰርች። ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው? እየሰማኝ ነው? ሶፊዮ አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን ያሰው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ። ብቻዬን ኔትወርክ እምቢ ሲል ነው መጣሁት። ቲክቶክ እየባልቢ በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር። በቃ ምንም እንትን ማለት ነው። በቃ እንደዛ ደውልለትና ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን ይዘህ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህም። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምጽ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁም ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የለገረህ ነገር ምንድነው? ተከስቷል፣ ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይሄንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴው ሆኖ እዛ እያስተባበረ